ጉድ 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 ጉድ! ሌላ ችግር መጣ ደግሞ። ደስታና ኤፍሬም ደግሞ እየተገጣጠሙ ይገኛሉ፣ እየተቦጫጨቁ ይገኛሉ። የእውነት ለመናገር ምንድን ነው የተፈጠረው ነገር እንዴ? ደስታ ለምን አንተ ሄርሜላና አብርሽን ተለያዩ ብለህ እንዴት ያረገላትን ቀለበት ታወልቃለህ? በማለት እንግዲህ ኤፍሬምን እየገጠመው ይገኛል። እኔ ደግሞ ለውሸት ለማይመስል ነገር ለማይመስል ህይወት ልፈቅድ አልችልም በምንም ተአምር። ታያላችሁ ብሏል። ውይ ኤፍሬም ዛሬ እንዴት እንዳስደሰተኝ የእውነቴን ነው የምላችሁ። ደስታ ቀጥል ብሏል። አንተ እንደው ምን አይነት ሰው ነህ? በእናትህ ልጅ ያለ አባት እንዲያደርግ የምታደርግ ሰውዬ ውጣ በእናትህ ከሩታ ህይወት። ደስታ ጥሩ ሰው ነው ምናምን፣ ኧረ እባክህ አይሆንም። የፈለገ ጥሩ ሰው የፈለገ መልካም ሰው ቢሆን የምሬ ነው የምላችሁ አፈቅርሻለሁ፣ ፍቅሬን ተቀበይልኝ፣ እንጋባ ምናምን ይሄን ልስጥሽ ይሄን ላርግልሽ ብሎ አይደለም የሚመጣው። ሩታ አብርሽን ታፈቅሯለች ወይስ አታፈቅረውም ብሎ ሲጠይቀው እኔ አላውቅም ነው ያለው። ምንም የሚያውቀው ነገር የለም፣ ግን ከእሷ ጋር መሆንን ነው የሚፈልገው። አንድ ሰው በቃ ደካማ ጎናችሁን አይቶ ለመጠቀም ነው የሚሞክረው። ለምሳሌ አሁን ሩታን የፈለገ ነገር ቢያፈቅራት የምሬ ነው አብረው እንድትሆን በማድረግ አይደለም፣ ወይ ደግሞ የሆነ ደካማ ጎኗን አይቶ አይደለም እሷን ሊረዳት ሊያገዛት የሚችለው። የእውነት ትክክለኛ ሰው ከሆነ ራሱ ያፍቅረው ልትመጣ ትችላለች፣ መልካም ነገር በማድረግ ምናምን እንጂ አሁን ባሁን ሽማግሌ ካልተላከ፣ አሁን ባሁን እንዲህ ካልሆነ፣ አሁን ባሁን ይሄን ካልተቀበልሽኝ፣ አሁን ባሁን ይሄ ካልተፈጠረ ብሎ የምሬን ነው ምላችሁ እንትኗ ላይ በቃ የሆነ ጉሮሯ ላይ ነው የቆመው ነው የሚባለው፣ እንደዛ ነው። እና አሁን ደስታ በጣም እየተቃጠለ ነው። በቃ ኤፍሬም ይዞት የመጣው ሀሳብ ማንንም ሰው በቃ ደስ አላሰኘም። የእውነት ለመናገር ለምን አብርሽና ሄርሜላ አብረው እንዲቀጥሉ ምናምን ነው የሚፈልገው። አሁን ደግሞ የሰርግ ወረቀት እያሉ ምናምን እየበተኑ ነው። ለዳኒና ለሜሪ የጥሪ ወረቀት እየደረሳቸው አረ ወይኔ ጉዴ ዘንድሮ። እና ይሄ ነው እየሆነ ያለው። እና ኤፍሬም ደግሞ ይሄ ነገር አይሆንም፣ የሆነ እውነት ታያላችሁ ይወጣል። አብርሽና ሩታ በደንብ ይዋደዳሉ፣ ይፋቀራሉ። ታያላችሁ አንድ ላይ ካልሆኑ ደግሞ ትንሽ ጊዜ ጠብቁ ብሏል። እኔም ያንተ አቋም ናለኝ። እኔም ይሄ አቋም ና አይሆንም። በቃ ሄርሜላና አብርሽ አብሮ አይሄዱም። ውስጥ ገብተዋል። አንድ በተመልካች በጣም ሄርሜላ እርር ስላለች በቃ እንደ ሩታ ልትታይ ስላልቻለች በቃ የሆነ ተበሳጭታለ ውስጥ ገብታለች። ሁለት በሜሪና በዳኒ፣ ሶስተኛ ነገር ደግሞ በሩታ በጣም ውስጥ ገብታለች። ያንን ነገር ነው ማድረግ የምትፈልገው እንጂ የእውነት እኔ እንደውም አንዳንድ የሆነ ጊዜ ምን ሰማው መሰላችሁ? የእውነት የሆነ ውሸት እኔ ሳላረጋግጥ አላወራም። ግን ያው አብርሽና ሄርሜላ ራሱ ዘመድ እንደሆኑ ምናምን ነው የተረዳሁትኝ የሰማሁት። ያው ይሄ መረጃ የእውነት ይሁን አይሁን ግን ስለማላቅ ትክክለኛ ነገር ነው ብዬ ስለማላምን ይህንን መረጃ ያው በደንብ አላወራላችሁም። ለማንኛውም ግን ባጭሩ ሄርሜላና አብርሽ በቃ የሩታን መጨረሻ ለማየት፣ ሩታን ለማናደድ፣ ሩታን ለማበሳጨት፣ ሩታን ለመበቀል እንጂ ምንም የሚያደርጉት ነገር የለም። ለማንኛውም ወደ ደስታና ኤፍሬም ስመጣላችሁ ደስታ በቃ ነው የወደድኳት እንጂ ምን አረኳት። በእርግጥ እኔ አንተን ክፉ ቃል መናገር አልፈልግም። ምንም ክፉ ነገር ስላላደረክ ወይ ደግሞ መጥፎ ሰው ስላልሆንክ መጥፎ ነገር ስላላደረክ ልወቅስህም ልሰድብህም ልናገርህም አልችልም። ግን አንተ በሰው ህይወት ነው የገባው። መውጣት ያለብህ አንተ ነህ እንጂ ኤፍሬም አይደለም። ከአብርሽና ከሄርሜላ ህይወት ገብቷል። ውጣ ማለት አትችል። ለምን ያደረገው ትክክል ነው ብሎ የሚያስበውን ነገር ነው እያደረገ ያለው። ልክ እንደኔ አሁን ብዙ ሰው በቃ አብርሽና ሩታ በመለያየታቸው በጣም ደስተኛ የሆነ ሰው አለ። ግማሹ ሄርሜላና አብርሽን በጣም የሚደግፍ የሚያበረታታ አለ። ግማሹ ደግሞ ደስታንና ሩታን የሚደግፍ የሚያበረታታ ሰው አለ። እኔ ከነዛ ሰዎች መሀል አይደለሁም። በቃ በአጭሩ እኔ ደስታም የራሱን ኑሮ ይኑር፣ ሄርሜላም የራሷን ኑሮ ትኑር፣ አብርሽና ሩታ ግን አንድ ይሆኑ ብዬ ከሚያምኑ ሰዎች መሀል አንዷ ነኝ። እና ደስታ ደግሞ ይሄ ነገር እያናደደው ነው። በቃ አብርሽ እየተቆጣው እየሰደበውም፣ ሄርሜላና አብርሽ እንግዲህ በቀኑ ሩም ውስጥ ነው ያስኳቸው፣ ምን ሊያደርጉ እንደሚችሉ እኔ አላውቅም ብሏል። በእርግጥ እስከዛሬም ሩም ይዘው እኮ ስንት ጊዜ ያሻሸ ገዳሜ ብለዋል። የእውነት ለመናገር ያው ካሜራ ላይ ብዙ ነገር አይተናል ሰምተናል። ለማንኛውም እና ዛሬ አዲስ ሆኖ አይደለም። እና ኤፍሬም ተናዷል፣ ተበሳጭቷል። በቃ የሚያውቀው ሀቅ ስላለ ነው። በቃ ሩታ ላይም የተረዳው ነገር አለ፣ አብርሽ ላይም የተረዳው ያየው ነገር ስላለ
እነዚህ ልጆች አይለያዩም ብሎ የሚያምን ሰው ሆኗል። አላምነውም በእርግጥ እሱንም ቢሆን እኔ ይቅርታ አድርጉልኝ። አሁን ላይ እኔ ምንም ማንንም አላምነው። ለሩታ ጠቃሚ ሰው አለ ብዬ የእውነት ትክክለኛ ሰው እኔ እህቶቿ ራሱ ጠቃሚ የሆነ ለሩታ መልካም ነገር ያስባሉ ብዬ አላምንም። ማንንም ሰው አላምንም በዚህ ሰዓት እና ለአብርሽም እንደዛው እና ኤፍሬም ትክክለኛ ነገር ነው፣ ንግግሩ ጥሩ ነው፣ መልካም ነገር ነው እያደረገ ያለው ሁለቱን ለማግባባት ሁለቱን ለማስማማት ደስታም የራሱን ህይወት እንዲኖር ሄርሜላም ጥጓን እንድትይዝ ነው እያደረገ ያለው። እንዳይጎዱ ነው መጨረሻቸው በእንባ እንዳይሆን ተቃቅፈው እንዳይለቃቀሱ ነው። ለቅሶ ድንኳን ጥለው ለቅሶ ቤት ቁጭ እንዳይሉ በቃ ይሄ ጥቁር ለብሰው ቁጭ እንዳይሉ ነው እንግዲህ ዛሬ ላይ እየጣረ የሚገኘው። እኔም እሱን ነው የምላችሁ። በቃ ሩታ አብርሽ ለዚህ ፍቅር ለዚህ ኑሮ ዋጋ ስለከፈሉ ከህይወታቸው ገለል ማለት አለባችሁ ብሎ እንግዲህ ኤፍሬም በጣም እየተከራከረ ነው የሚገኘው። በእርግጥ ያው ረፍዷል። ያው እንትና ኤፍሬም መምጣት የነበረብህ አሁን አልነበረም። ይሄን አይነት ሀሳብ ማምጣት የነበረብህ አሁን አልነበረም፣ ግን ደግሞ ሆኗል። ጥሩ ነው፣ ጥሩ ሀሳብ ነው ያመጣኸው። ልጅ ከእንጀራ አባት ጋር ማደግ የለበትም በተአምር። ከእንጀራ እናት ጋርም ከእንጀራ እናት አባት ጋርም ማለት ነው መሆን የለበትም። በቃ የወለድ አለ፣ መከራ ያየ አለ፣ ዋጋ የከፈለ ሰው አለ። ለነሱ ነው መሆን ያለበት እንጂ ለሌላ አሳልፎ መስጠት። ይሄ እንዲቃላሽን ውሰድ፣ ይሄ እንዲቃላን ውሰድ እየተባለ ሄርሜላ ጋር ቢመጣም ይሄ ልጅ ደስተኛ አይሆንም። ደስታ ጋር ቢሄድም ይሄ ልጅ ደስተኛ ሊሆን አይችልም። ልዑልን የመሰለ ቆንጆ ልጅ ከእናቱም ከአባቱም ጋር ነው ተንደላቆ የእናትንም የአባትንም ፍቅር አይቶ ማደግ ያለበት። ይሄንን ነው እኔ የምደግፈው። ለልጁ አስቡ። ሀሳብ አስተያየት ስትጽፉ ነገ በእኔ ብላችሁ ጻፉ። የምር ነው፣ ነገ በእኔ ብላችሁ አስቡ። ይሄንን ነው ልናገር የምችለው። ሶ ኤፍሬም እንግዲህ ከደስታ ጋር በጣም በከባዱ እየተጨቃጨቁ ነበረ። አንተ ለምንድን ነው ሄደ ሄርሜላን ቀለበት የምታስወልቀው? ወደ ሩታ ተመለስ የምትለው አብርሽን ለምንድን ነው ያለው። ኤፍሬም ደግሞ መሆን ስላለበት በቃ ሄርሜላና አብርሽ አብሮ መሆን ስለሌለባቸው አብርሽና ሩታ በጣም ይዋደዳሉ፣ እነሱ አብረው ነው መሆን ያለባቸው በማለት እንግዲህ አቋም ይዟል። ይሄ ትልቅ ሀሳብ ነው፣ ደስ ይላል። አንድ መልካም ሀሳብ አየውኝ ሰማው የእውነት ለመናገር እና እስኪ አጨብጫቢዎች ነገ ተመልሰው አብርሽና ሩታ አንድ ላይ ሆነው እየኖሩ ልጃቸውን በሰላም እያሳደጉ አንድ ልጅ አይደለም 2-3 ልጅ ተደግሞ ቤተሰብ መስርተው አንድ ላይ ሆነው እየኖሩ ሄርሜላ እያረቃቀሰች ስትሄድ ደግሞ ምን እንደምትውል አላውቅም። እስኪ አሁን እዚህ ጋር አብርሽን ትክክል ነህ እያላችሁ ነው የምትገኙት። እዛ ጋር ሄዳችሁ ሩታን ትክክል ነሽ እያላችሁ እስኪ አብረው ሲሆኑ ደግሞ ምን ልትሆኑ ነው? በቃ ምን ልትይዙ ነው? ምን ልትጨብጡ ነው? የራሳችሁ አቋም ቢኖራችሁ ወደዚህም ወደዛም እንደ ዥዋዥዌ አትሆኑም ነበር። በቃ አቋም ቢኖራችሁ። እኔ አሁን የራሴ የሆነ አቋም አለ። በአጭሩ ይህ ትዳር መፍረስ የለበትም ከሚሉ አንጻር ነው። አብርሽም የሩታን ጥፋት መቁጠር የለበትም፣ ሩታም የአብርሽን ጥፋት መቁጠር የለባትም። እሷም አጥፍታለች፣ እሱም አጥፍቷል። ስለዚህ ያንን ጥፋታቸውን አርመው ትዳር ማለት እንደዛ ስለሆነ ትዕግስት አድርገው ታግሰው በፍቅር ተሸንፈው ነው ትዳራቸውን ኑሯቸውን መኖር ያለባቸው ብዬ ስለማምን ሄርሜላንና ደስታን አልደግፍም። ሩታ የውሸት ሳቅ ነው እየሳቀች ያለችው ብሏል ኤፍሬም። በጣም በትክክል 100%። ምንም ደስታ የላት። ምንም ከምነግራችሁ በላይ አብርሽን እዩት። ምንም ደስታ የለውም። ምንም በቃ የእውነቴን ነው። አሁን ብዙ ነገር እያለ ነው። ምን አለበት በቃ የሆነ አንተ ቀድመ ብታገኛት ሄርሜላ ምናምን የምትሉ ሰዎች አላችሁ። ከሩታ ጋር የነበረ ሰዓት ላይ ነው ትክክለኛ ደስታን፣ ትክክለኛ ሳቅን፣ ትክክለኛ ፈገግታን ስናይበት የነበረው። አሁን ላይ ሁሉም ድራማ ነው። ኤአይ በሉት በቃ በኤአይ ተቀናበረ በሉት። ምንም ትክክለኛ ህይወት የለም፣ ትክክለኛ ደስታም የለም፣ ትክክለኛ ሳቅም የለም። እንዲህ በቀላሉ ተው እንጂ። ያው ሁሉ ክፉ ደግ አሳልፈው መጠው ዛሬ ላይ አብርሽ ከሌላ ሴት ጋር ሆኖ እሷ ከሌላ ወንድ ጋር እንደዛ እየሆነች ደስተኛ የሚሆን ይመስላችኋል? አይሆንም። ምንም ደስታ የላቸውም በአብርሽ በኩልም በሩታ በኩልም። እነዚህ ልጆች አንድ የሚሆኑበት መንገድ ሄርሜላም ያው ነገ እንደምትጎዳው እኮ ታውቃለች። የእውነት በአንድ እግሯ ነው ቆማ ያለች ሄርሜላ፣ በሁለት እግሯ እንዳይመስላችሁ። ደስታም ቢሆን ይሆናል ባይሆን ችግር የለውም ብሎ የሚያምን ሰው ነው። በነገራችን ላይ ከሩታ ጋር ብቀጥልም ባልቀጥልም ችግር የለውም፣ ከተቀበለችኝ እቀጥላለሁ ይላል፣ ካልተቀበለች ደግሞ ይሄዳለሁ አይነት ነገር የለም። በቃ የሆነ ባጣቆይ የሚባለው ነገር ልክ እንደዛ ነው። እንደዚህ አይነት ህይወት አለ ወይ? እንደዚህ አይነት ኑሮ አለ ወይ? እንደዚህ አይነት ፍቅር አለ ወይ? የለም። እኔ ልመልስላችሁ። ለማንኛውም ግን ኤፍሬም ያው ጥሩ ሀሳብ ነው ያስከው፣ ግን በዚህ ልክ
በጣም ስሜታዊ መሆን የለብህም። ማለት ያለብህን ነገር ልትል ትችላለህ፣ ግን ደስታ ጋም እየሄድክ መጫወት አይጠበቅብህም። ሄርሜላና አብርሽ ጋም እየዞርክ በቃ የሚያደርጉትን ነገር እንደዚህ አታርጉ፣ እንደዚህ አትሆኑ፣ እዚህ ጋር አትገኙ፣ እዚህ አትሄዱ ብለህ መከታተልም መጮህም መበሳጨትም የለብህም። በእርግጥ ይሄ ነገር እንዳይበላሽ ነው፣ ስህተት እንዳይሰሩ በቃ ያልሆነ ነገር እንዳይፈጠር፣ እሷም ጸጸት ውስጥ እንዳትገባ፣ እሱም እንዳይጸጸት፣ ጥፋት እንዳያጠፋ፣ ሌላ ጥፋት እንዳያጠፋ ነው እያደረግ ያለው። ግን ደግሞ አይሰሙህም ለማለት ነው። ብቻ መጨረሻውን ፈጣሪ ያሳየን። ግን እኔ አብርሽና ሩታ አሁንም ነገም ዛሬም ከነገ ወዲያም ሁሌም እንደማይለያዩ ነው ማምነው ማስበው። ፈጣሪ መጨረሻቸውን ያሳምረው። እንግዲህ ደስታና ሄርሜላ አይዟችሁ፣ ወይ ሁለታችሁ ተጋቡ። ሌላ ምን ይባላል? ለማንኛውም የኤፍሬም ሀሳብ እግዚአብሔርን በጣም ነው የተመቸኝ። እናንተስ ምን ተሰማችሁ? ኤፍሬም ትክክል ነው ብላችሁ ታስባላችሁ ወይስ አይ ተዋት በቃ ሩታም ከደስታ ጋር ተቀጥል፣ አብርሽም ደግሞ ከሄርሜላ ጋር ይቀጥል ብላችሁ ታምናላችሁ ወይስ አይ እነዚህ ልጆች አንድ መሆን አለባቸው? ልጆችም ያለ እናት ያለ አባት ማደግ የለባቸውም። በእንጀራ እናት በእንጀራ አባት ማደግ የለባቸውም። እናትና አባት አንድ ሆኖ ማሳደግ ያለባቸው ብላችሁ ታስባላችሁ? ብቻ ሀሳብ አስተያየታችሁን አስቀምጡ። የኔ ሀሳብ አስተያየት ይህንን ይመስል ነበር። ስለነበረን ቆይታ እያመሰገንኳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኛለን። ወዳችኋለሁ።